ኢሳምና ኢክራም ስለተጣሉ በጣም ደስ ብሎኛል ያለችው ማን ነበረች ጋይዝ? ሶ ይቺ ራስ ወዳድ ያው ሰደቡኝ ምናምን እንዳትይ ማለት ነው። መናጢ የሆነች ሴትዮ ማለት ነው። ኢክሩና ኢሳም እኮ ማለት ነው የልጅነት ብቻ ሳይሆን ማለት ነው። እንዴት ብዬ ልንገርሽ? አገር ያወቀው ፀሐይ የሞቀው ነው። አንቺ ዛሬ መተሽ ኢሳም እውነት አፈቅርሃለሁ፣ እወድሃለሁ፣ እንድትረዳኝ እፈልጋለሁ የምትይው ምን ቤት ነሽ አንቺ? ቆይ መቼ ነው እንደዛ ባለጌ ሆንሽው ማለት ነው? ደሞ እኮ ማለት ነው ጋይዝ እንደው ባሎቿን እየቆጠረ ነበረ። እኔ በእውነት ለመሳደብ ፈልጌ ሳይሆን የሴት ልጅ ክብሯን ይጠብቃሉ። እኔ ክብሬ ይጠብቃሉ። አደባባይ ላይ ወጥቼ የሆነ ሰው እንደው ባፈቅረው ራሱ አልናገርም እንዴ! በጣም ነው የሚያሳፍር ስራ ነው የሚሰሩት። ደግሞ እኮ ኢክሩና ኢሳም እኮ ማለት ነው ኢሳም እኮ ሽማግሌ ለኢክሩ እየለመነ ተንበርክኮ ምን እያለ ነው? ይህ እዚህ ድረስ ደርሰው አንቺ አሁን መተሽ እንድትረደኝ እፈልጋለሁ የምትዩ የማን ጎፈሬ ልታበጥሪ ነው? አህሙስ ምን አይነት ሴትዮ ነሽ ግን? እውነቴን ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንግዲህ ያው ይህን ሰሞን አይዲያ ጠፍቶ ነበረና በጣም ደስ የሚል አይዲያ ነው ልበላችሁ። እኔ መቼም የፍቅር መቀስ እንዲኖር አለ መኖር አለ የፍቅር መቀስ ማለት ነው። እና እንዴት ብዬ ልንገራችሁ? በጣም ነው የሚያሳፍረው። የሰው ልጅ ላውም ሴት ልጅ ሆና ማለት ነው ሌላው አደባባይ ደሞ እኮ ማለት ነው ልደቴ። ቆይ ልደትሽ በማናገር ነው ሙስሊም ልደት የሚያከብረው? አኡዙ ቢላ አንቺን አዩ ሴት አንቺን አዩ ማለት ነው። በጣም ነው የምትገርሚ በጣም ማለት ነው። ለምንድን ነው የሰው ልጅ ኢሳምና ኢክሩ እኮ ማለት ነው ኢሳም ኢክሩን ልወካለ ማለት ነው። ተጫሟ ተጥፍሯ እስተ ጸጉሯ ማለት ነው በደንብ ያውቃታል ማለት ነው። አንቺ ራሱ ዞሮ እንደንጃ አላውቅም። እንደው እንኪን እርዷት ወይ ደግሞ ቸግሮኛል እርዱኝ ብትይ ኢክራምና ኢሳም እኮ ማለት ነው ለአንቺ ምንም አያንሱ። በእውነት ይረዱሻል። ሰብስክራይብ ፈልጌ ነው ብትይ ችግር የለውም። ግን አንቺ ራስሽን አዋረድሽ እና ኮሜንት ልግባና ላንብላችሁ ኮሜንት በሙሉ ማለት ነው። በሳቅ ነው የፈነዳሁት። እናንተም ያው በኮሜንት ደስ እንደሚላችሁ ተስፋ አደርጋለሁ። ምንድነው ዝም ያለ ነጃ ወጣ አሉ የኛ ነብይ መሐመድ የኛ ውዱ ነብይ። አዎ ዝም ያለ ነጃ ወጣ። እውነት ነው። ዛሬ ደግሞ ገና ኮሜንት ሳላነበው ማለት ነው በጣም አሳዝኖኛል። ግን ምስኪን አህሙ ድሮን ቆይ ላንብላችሁ ማለት ነው። አኡዙ ቢላህ ደግሞ ሲለያዩ ደስ ብሎኛል ትያለሽ። ራስ ወዳድ ነሽ እንዴ? ራስ ወዳድነት ብቻ እኮ አይደለም ሲስቱ፣ በእውነት ራስ ወዳድ ብቻ አይደለም። ሲጀመር ደግሞ እኮ ማለት ነው ሲለያዩ ደስ ብሎኛል። እውነቷን ነው። ግን እውነት ሲቺ ሴትዮ ጠጥታለች ጋይዝ፣ ጠጥታለች መሰለኝ ማለት የሰው ልጅ ሆኖ ማለት ነው። እንዴት ብዬ ልንገራችሁ? እንዴት ነው ሰው ሲለያይ የደስተኛ የሚሆነው? ሰው ደግሞ ሲፋቀር ሲዋደድ አንድ ሲሆን ነው የማውቀው እኔ እንደ ራሴ ማለት ነው። እውነቴን እኔ ለራሱ አሁን ኢሳምና ኢክሩ ማለት እንዲጋቡ ፈልጋለሁ። በቃ እንዲጋቡ ነው የምፈልገው። አልፈልግም ደግሞ ልደት የለም በእስልምና አላህን ፍሬ ሲጀመር ሳኮስ ሙስሊም አመስለኝም። መቼ ምን ይገባታል ስለ ሙስሊም እንዴ? አይ እኔ እምነት አልገባም። ግን ደግሞ ክርስቲያኖች ናቸው የሚያደርጉት ይሄን ነገር ማለት ነው። በጣም ነው አሳፋሪ ነው፣ ነውር ነው። በማናገር ነው ደግሞ። እኔ እኮ የሚገርመኝ ነገር ማለት ነው የሰውን ባልሽ ባላችን ነው የምትሉት ነገር ማለት ነው። ኧረ እባክሽ እናቴ ኢክራም ለኢሳም ኢሳም ለኢክራም ነው። እሺ እየመረሽ ትውጫዋለሽ ማለት ነው። አዎ እንዴ እናመሰግናለን። ግን አዲስ አጀንዳ ነው ያመጣሽልን። እናመሰግናለን በጣም
እንዴ ግን ደግሞ ማለት ነው ኢሳም ማለት ነው እንኳን አንቺን ምምኪን ቪዲዮ ምናምን ልትሰሩ ትችላላችሁ አንድ ላይ ምምኪን ጨጓራችን ልትልጥሉ ትችላላችሁ ወይ ደግሞ አልቅሰሽ አግባኝ ካላልሽ በስተቀር ማለት ነው እሱ ዞር በእንጨት ራሱ የሚነካሽ አይመስለኝም። እውነቴ ነው። እውነት እናውራ ተተባለ እኔ እንጃ ነጭ ነጩ ልንገርሽ ብዬ ነው እኔ አያገባኝም። አንቺ ራሱ ስለሆነ ያመጣሽው ማለት ነው። እና እንዴት ሰው እንዴት አውሬ ምን አይነት ሰው ነሽ? አስመሳይ አላህ ከሁሉም ያጣ ያርግሽ። እውነት ለመናገር ማለት ነው ስደቡኝ ስደቡኝ ነው ያለችው ማለት ነው ጋይዝ። ያኔ የሰው ልጅ እኮ ማለት ነው አህሙ አሁን ምን ጎሎብሽ ነው ላንቺ ንገሪኝ። ማለት ሌላ ሰው ጋር ሄድሽው ላውም ደግሞ የኢክራምን ለመውሰድ እንደዚህ የቸኮልሽው ምን ፈልገሽ ነው? ሊገባኝ አልቻለም። እውነቴን ነው። አንድ ሰው እኮ ማለት ነው አህሙ አሁን ራሱን ቻይ ማሻአላህ ጀግና ቁርአን የቀራ ራሱን አስከባሪ ላንቺ ብሎ ታረቀ። አሁን ደግሞ ብለሽ ደግሞ ሌላ ሰው ልትወስጂ የረባክሽ እውነትሽን ነው። እውነት አንቺ ትቀልጃለሽ አይደለም? ምን አይነት ጨምላቀንሽ አቦ እና ወረ ሌላ ኮሜንት ደግሞ ንግባ ማለት ነው። አረ አንቺ አረ ተው አንቺን ልጅ አረ ተው ይችን ልጅ ግደሉልኝ ጎበዝ ግደሉልኝ። አንቺ ተገደልናትማ እንዴት እንስቃለን እንደዛ እንጂ እውነት አታልቅሽ። እውነት እኔ ማልቀስ አልፈልግም፣ ግን እንድታለቅሽ አልፈልግም ማለት ነው። ግን ኮሜንቱ ላነብላችሁ። ኧረ ተው ይችን ልጅ ግደሉልኝ ጎበዝ ጎበዝ እያላችሁ ወደ እራሷ ትመለስ። አይ ወዴት እራሷ ትመለሳለ? ሄዳለች እኮ ሄዳለች። ሴት አሰዳቢ ሰገጤ ክብር የሌለሽ በኢክራም መኪና ሲገዛ ለኢክራም መኪና ሲገዛ ቀናሽ እንዴ? ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። እውነት ቀንታ ነው እንዴ መኪና ሲገዛላ ለኢክራም? ወይኔ በላቸው። ይህን መፍራት ኢክራም ቃርጌ እናቴ ምቀኛ የፍቅር መቀስ እየመጣብሽ ነው። እሺ የኔ ወዳው አንቺ ማለት ነው ብዙ ሰው የሚመኝሽ የሚንበረከክልሽ ነሽ። እሷ ግን ደግሞ ለወንድ ማለት ነው ከአንድ ሰው 4 5 ማለት ነው እወድሻለሁ አፈቅርሃለሁ እያለኝ ማለት ነው እኔ እንጂ አላውቅም። ሚዲያውን ራሱ የሚዲያው ወንዶች ራሱ አፈቅራችኋለሁ ማለቷ ነው ትንሽ ነው የቀረው ማለት ነው። አልሙሂም ወደ ርዕሴ ልሂድ ማለት ነው፣ ወደ ኮሜንቴ ማለት ነው። ኮሜንትን ደግሞ እንዳልዘጋባችሁ መኪና ሲገዛ ቅናሽ እንዴ? እነሱ እኮ ሰርተው ነው እንዳንቺ እንደተለያየ ወንድና ሴት ላይ ተቀሉ አይደለም። ወይኔ ከብት ራላን አላህ ይድረስልሽ። እውነት ለመናገር ማለት ነው ኢክራምና ኢሳም ማለት ነው ሰርተው ራሳቸውን ለውጠው በራሳቸው የሚተማመኑ ጀግና ሴቶች፣ ጀግና ወንድ። ኢክራም ጀግና ሴት ናት፣ ኢሳም ጀግና ወንድ ነው። ምንም በቃ የማይበግረው በስራ የማይደራደሩ ሁለቱም ናቸው እና በጣም የምወዳቸው የማከብራቸው እነሱን ነው። ለምንድን ነው እነሱ እስከ ዛሬ ማለት ነው እውነት ቤተሰብ አሁን ሽማግሌ ምናምን ለማላክ ዝግጁ ላይ ናቸው። አሁን አንቺ እዚህ ጋር መጥተሽ ስለተለያያችሁ በጣም ደስ ብሎኛል እና ፍቅሬን ተረዳኝ፣ በእውነት ተረዳኝ። እኔ ታላረድከኝ ኩሉሬክስ ጠጥቼ ልሞቶ። ኧረ ክረርሰር ገመድ አቀብሉልኝ ጋይስ፣ ገመድ አቀብሉልኝ። ይቺ ፈኪ የምትባለው ሴትዮ ማለት ነው፣ ሾካካው ማለት ነው ደግሞ የፍቅር መቀሰቅ ልትሆን ነው። ምን አይነት ጭንቅላት ቢኖርሽ ነው እንደዚህ አይነት አስተሳሰብ ራሱ እያለሽ? ደፋር ወጥ ይቀቅላል ብሏል፣ ዘራፍ ብሏል ያገሬ ሰው። እውነትሽን ነው፣ እውነትሽን ነው። ኧረ ብናትሽ እውነት ብለሻል ለካ። ኧረ ኮሜንት በቀጣይ ደግሞ አነብላችኋለሁ። የይስሐቅ ቤት እንገናኝ። ሰላማችሁ ይብዛ። ሰብስክራይብ አትርሱ። ኮሜንቱን በደንብ አነብላችኋለሁ፣ በደንብ አንብቤ ማለት ነው። እሺ ውዶችዬ፣ ያው እንዳይከፋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እሺ